ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ጭስ አባሊማ ከፍ ብሎ ኦሮቢት የሚሄድ አስቤዛ ማን ነው የቤት እቃና መፈረሻ ነው ማሳያችሁ ማለት ነው። በመጀመሪያ እንኳን አደረሳችሁ ለኢዱ ብያለሁኝ ሀባይቢ እና ይሄንን የመሰለ የቤት እቃ አጥር ምጥን ያለና አልባሳት እንዲሁም መፈረሻ ፍራሾችም አሉ። እዚህ ጋር እንደምታዩት እያንዳንዱን ዋጋውን የምነግራችሁ ይሆናል ማለት ነው። እዚህ ጋር እንደምታዩት 88760 ብር ነው የፈጀው። ትራስ ልብሱ 12 የትራስ ልብስ በ580 ብር ሂሳብ ነው። 580 የሆነው 800 ብር ነው ጨርቁ የተገዛው ማለት ነው። ከዛ 1 ሜትር ጨርቅ ለሁለት ትራስ ልብስ ነው የሚሆነው። ዘርፍ አለ፣ የእጅ አለ፣ ዚፕ አለ ምናምን ተደምሮ 580 ብር ነው ማለት ነው። እና እዚህ ጋር እንደምታዩት 12 ሲባዛ 580 6960 ብር ነው። የፍራሽ ልብስ ደግሞ 4 ሲባዛ በ2060 ብር ሂሳብ ነው 8240 ብር። ተኪያ 3 ሲባዛ በ1820 ብር 5460 ብር ነው። እዛ ጋር አንድ ተኪያ ያለ፣ እዚህ አንድ አለ፣ እዛ ጫፍ ላይ ደግሞ አንድ ተኪያ ያለ ማለት ነው። ብሉ ብላክ ጨርቅ ማንኛውም ጨርቅ 8800 ብር። በነገራችን ላይ እኔ በዓሉን ተገድፈው ይሁን ምን ይሁን አላቅም። እንደገና ደግሞ አገር ሰላም አለመሆኑ እናንተ ባላችሁበት ጦርነት ስላለ ለኢትዮጵያ ደግሞ ያው እነዚህ ከውጭ የሚመጡ ነገሮች ኦቨር እንዲሆን አድርጎታል ማለት ነው ጦርነቱ። እንዲሁም ትራንስፖርት እንዲጠፋ ያኔ ናፍታ ስለሌለ ማለት ነው፣ ቤንዚንና ናፍታ ስለሌለ እንደዛ አድርጎታል። ብቻ ግን ሁሉም ሀገር ሰላም ሲሆን ነው ሁሉም ነገር የሚያምረውና እናንተም በያላችሁበት አላህ ይጠብቃችሁ፣ ሀገራችንንም የሌሎቹንም ሀገር በቃ ዓለምን በሙሉ አላህ ሰላም ያድርግ። ምክንያቱም አሁን ኢትዮጵያ እንኳን ጦርነት ሲሆን አማራ ክልል አሁን ጦርነት ሲሆን አማራ ክልል ብቻ ነበር የሚጎዳው፣ ሌላው ክልል ደህና ነበረ። አሁን አረብ ሀገራቶች ጦርነት ሲሆን ኢትዮጵያም እንደዚሁ ኑሮ ተወደደ ማለት ነው። እና ሁሉም ነገር አገር ሰላም ሲሆን ነው የሚያምረው። ኢትዮፎም 4 ፍራሽ ነው። 4 ሲባዛ 3750 ብር 15000 ብር። እኔ የፍራሽ ነገር ራሱ ግራ እያጋባኝ ነው ወላሂ 4000 ብር። ይሄንን ካልሰሙ ሰዎች ነው የገዛሁት። እንደውም ከደንበኞች እንኳን አይደለም ማለት ነው። አሁን 4000 ብር ገብቷል ማለት ነው። እና ትራስ ደግሞ 12 ሲባዛ በ330 ብር 3960 ብር ነው የገዛሁት። እዚህ ጋር ማገዶ ቆጣቢ 4000 ብር አላት። ሌላው እዚህ ጋር ሳሩ 1 ሜትር በ1 ሜትር አላት። 1 ሜትር በ1 ሜትር 1800 ብር እና 3 ሜትር ደግሞ በቀጭኑ አንድ ብረት ከነጋንቹ ነው እንትን አለ ጋንች ግርግዳ ላይ የሚመታው ማለት ነው። እስከነሱ 450 ብር ነው የገዛሁት። እዚህ ጋር የእጅ ማሳጠቢያ የሳሙና ያለው 150 ብር፣ የእንጀራ ዘንቢል 500 ብር፣ የዳቦ ማብኪያ 450 ብር። እቺ ራሱ 100 ብር ጨምራለች። የእቃ ማንጠፍጠፊያ 300 ብር፣ እንዲሁም የልብስ ባስኬት 500 ብር። ይሄኛው 40 ሊትር ባሊ 500 ብር፣ 20 ሊትር ደግሞ 270 ብር። እዛ ጋር 3 ዶሮ ሴኔጋል አለ። 3 ዶሮ ሴኔጋል 2800 ብር፣ ግን ለዛሬ ብቻ ነው ብላኛለች የሰጠችኝ ሴትዮ ስልባት ማለት ነው። 3000 ብር ሆኗል። 2 ዶሮ የሚባለው ይሄኛው ደግሞ 2500 ብር። እዚህ ጋር ደግሞ ፓርቲሽን ባለ 2 አላት። ፓርቲሽን ባለ 2 1150 ብር። አክለሪክ ኮምፕሌት በፎቶ ላይ በምትመለከቱት ነው። አክለሪክ ኮምፕሌት ዋጋው 3400 ብር ነው። እዚህ ጋር ደግሞ ሲኒ ጥበብ ሲኒ 1 ደርዘን የዚህ ዋጋ 1500 ብር። እዚህ ጋር ደግሞ ንቅሳት ረከቦት አለ። ንቅሳት ረከቦት 3500 ብር። ወንፊት 150 ማን ነው 150 ማዕደን ትልቁ 3000 ብር። ሶላር ባለ 4 አምፖል አሊ ሁሴን ነው 8000 ብር። እዚህ ጋር ደግሞ ምንድነው የሚባለው ሱፍራ የምግብ ሱፍራ 1 ሜትር 320 ብር። እቃዎቿ እነዚህን ይመሳሰላሉ ማለት ነው። ከዛ ትራስ ልብሷም እንደዚህ እንዳሳየኋችሁ ነው። እዚህ ጋር ጥምጣም ለባለቤቷ 2 ጥምጣም አላት። ጥምጣም
500 1000 ብር የሚያማምሩ ቆንጆ ቆንጆ ከለሮች ናቸው እንደምታዩት ማለት ነው። 1000 ብር። እዚህ ጋር ደግሞ ሽቶ ረምዘን ለጢፍ ነው፣ ቆንጆ ሽቶ ነው 1700 ብር። ከዛ እዚህ ጋር ቲሸርቶች አሉ። 2 ቲሸርት፣ አንድ በኦ እና አንድ በኳሌታ ነው የገዛሁት። ይሄ 600 ብር፣ ይሄም 600 ብር፣ 1200 ብር ሁለቱ ማለት ነው። ይሄ ለባለቤቷ ነው። እዚህ ጋር ደግሞ ለልጇ የ5 ዓመት ልጅ ጂንስ ሱሪ ባለ 2 ኪስ ነው ያለችኝ። እንደዚህ ከታችም ኪስ አለው ማለት ነው፣ እዚህም ኪስ አለው። ይሄ ደግሞ 1300 ብር ምታምር ሸሚዝ ናት። ሸሚዟ ማሻአላህ የሆነች 600 ብር በጣም ነው የምታምረው። ማሻአላህ ተባረከ ረህማን። ከዛ እዚሁ ለልጇ ደግሞ ጫማ ነው። ጫማ 2200 ብር ኳሊቲ ጫማ ማለት ነው እንደምታዩት። ማሻአላህ በጣም ነው የምታምረው 2200 ብር። ከዛ ሀባዬ የትራስ ልብስና የፍራሽ ልብሱ ያልተለበሰው ይሄ ቀሪው ነው። እዚህ ጋር መጋረጃ ራሱኑ ከለር አላገኘሁም፣ ግን በዘርፉ ላይ ያለው የሚታያችሁ ማለት ነው። በሱ ይሆናል ብዬ ነው ይሄን ያሰብኩት። 1000 ብር 2000 ብር ሁለቱ ማለት ነው። ይሄ ሁለቱን አንድ ላይ ሲያገጣጥሙት ነው ለፍሬንች ዶር የሚሆነው ማለት ነው። ከዛ ደግሞ ዳንቴል ነው። ዳንቴል እዚህ ጋር አንድ የሞሰብ ዳንቴል አለ 700 ብር። እዚህ ጋር ደግሞ የትሪ አለ 600 ብር። ይሄኛው ደግሞ የረከቦት አንድ አለ። ይሄኛውን ደግሞ ሌላ ተጨማሪ ሁለት ስለሆነ ያዘዘችኝ የረከቦቱ እነዚህ ሁለቱ 600 ብር ማለት ነው። 300 ብር። እዚህ ጋር 450 ብር የቦፌ ቁርራጭ አላት ማለት ነው። እንግዲህ ሀባይብ የዛሬው ገበያ ይሄንን ይመስላል። ኢንሻአላህ አገራችን እንዲረጋጋ ዱአ አድርጉ። የምር እኔ በጣም እያሳሰበኝ ነው። አድሮ ጨምሯል። ማታ ተባብላችሁ ጧት ለማምጣት ስትሄዱ አይ ጨምሯል፣ ይሄን ያህል ካልጨመርሽ አልሸጥም። ዱሮ እኮ እየለመኑን የምንገዛቸው ሁሉ አሁን እየለመን እንኳን ራሱ ለመሸጥ እምቢ እያሉ ነው ማለት ነው። ነጋዴ እኔ ምን አስቦ እንደሆነ አላቅም። እና ይሄ ሁሉ የመጣው ሀገር ሰላም ባለመሆኑ ስለሆነ አላህ ሀገራችንን ሰላም እንዲያደርግልን ሁሉም ዓለም ዳርቻ ያላችሁት ሰላም እንድትሆኑ ምኞቴ ነው ማለት ነው። ዱአ እንደራረግ። ረመዳናችንን ማለቀ እንግዲህ አላህ ጾመው ከተቀበላቸው ከደጋግ ባሪያዎቹ አላህ ያድርገን ማለት ነው። እናንተም ወደፊት ሀገራችሁ መጥታችሁ እቤታችሁ የምታፈጥሩ የምታስፈጥሩ የምትደሰቱ ያድርጋችሁ ማለት ነው። ሁሉም በየስደት ያላችሁ እህቶች ማለት ነው፣ እህት ወንድሞች ሁላችሁም ማለት ነው። እኔ የዛሬ 4 ዓመት በዚህ ሰዓት በረመዳን 10 ሳውዲ እስር ቤት ነበርኩኝ። አልሐምዱሊላህ ያው ሳላስበው ነው የመጣሁት። ተይዤ ወደ 4 ወር ከምናምን ነው ምናምን ታስሬ ነው የመጣሁት እና በረመዳን 15 ነበር የዛሬ 4 ዓመት የገባሁት ኢትዮጵያ በ2014 ማለት ነው። እና አልሐምዱሊላህ እናንተም ደግሞ አላህ ሪዝቃችሁን በሀገራችሁ አድርጎ አገራችሁ ላይ የምትኖሩ በደስታ የምትኖሩ በፍቅር አላህ ያርጋችሁ ላለሁ ሀባይብ። ያው እንግዲህ እኔ ዱአ ማረግ ላይ ብዙም አይደለሁም፣ ግን በውስጤ ኢንሻአላህ ሁልጊዜም ነው ዱአ ማረግላችሁ። ሰላም ሁኑልኝ።